መኖር ቃሉ ብቻ የቀለለበት ጊዜ ላይ ያለ ነው። ድር ከቃሉ ጀምሮ ምን ጊዜም እንደምለው ቀጭን ክር መሳይ ነገሮችን እርስ በርስ ተያይዘው የምናይበት ነገር ነው። እኛ ቤት ውስጥ ሁሉንም ሰው የሚያገናኘው የሆነ መንገድ አለ፣ ግን ደግሞ ያኗኗር ሁኔታችን ሰላም እንዳንሆን ያደርገናል። አንዳንዴ እድሜ ለመልካም ነገር ሲጠቀሙበት እናያለን። የኔ ልጅ የመልካምነት ዋጋው ተመን የለውም። አንዳንዱ ደግሞ መኖሩ እንዲታወቅ የሚፈልገው የሰዎችን ሰላም በመንሳት ነው። ቤሌን የምታደርገው ነገር በሙሉ አንተን ለማማለል ነው እንጂ የእውነት አይደለም። በምንኖርበት ቤት ውስጥ አንዳንዱ የሱ ያልሆነውን ነገር ለመታገል ይሞክራል። ባምን ከመጣችሁ ቤት የሳላችሁ ይዛችሁ መውጣት ትችላላችሁ። ለሱ የተሰጠውን ደግሞ በአግባቡ መጠቀም አይችል ሰውም አለ። ለእነሱ ብለን ብዙ ነገር ብንሆንም ያንን እንኳን ማስተዋል አይችሉም። ስላመንኩሽ ነው የገዳሽ። በቁምሽ ቀብረሻል። እንዳንቺ አይነት አስመሳይ ሰው ያደረገውን ነገር ሊያምን ይችላል ማለት ዘበት። አንዳንዴ ቆይ አንድ ሰው መከተል ስህተት ነው እንዴ እንድል ያደርገኛል። ማለት ሌሎችን አለማለታችን። አፈቅርሻለሁ ቤሌን፣ በቃ ላጣሽ አልፈልግም። እኔ እኮ ለምን የምናወራውን ህይወት ለመኖር እንደምንፈራ አላውቅም። አትልፊ። እንዳለፈው ጊዜ አልሸወደች። አታስብ። የምሸውደ ነገር አትፈታተኝ። አሁን ላይ ብዙ ከኖሩ ሰዎች ይልቅ እኛ ማውራት ልንጀምር ነው ማለት ነው። እኔ እዚህ ቤት ውስጥ በመኖሬ ልክ እንደና ዛራ መልካምና አርአያ የሆኑ ሰዎችን አወቅሁ። ልጄ ማንንም ሰምተሽ ከስኬትሽ መራት የለብሽም። ለዛ ደግሞ ከኖርኩት ህይወት በጣም ወደው ጊዜ ነው። ልክ እንደ ሀያቴ ዜማ ምሁር የሆኑ ሰዎችም አሉ። ብቻ ለብዙ መልካም ነገሮች ምሳሌ የሆኑ ሰዎች አሉ። ከእነዚህ ሰዎች ጋር ይበልጥ ባምነን በኩል ቁርኝነት ይኖረኛል ብዬ አስብ ነበር እና አሁን ላይ አምነንም ሌላ ህይወት ማለም ጀምሯል። ወይዘር ቤሊ ነገርኩሽ እኮ አንቺ ሞሽ ሌላ ሰው ከዚህ በኋላ ምን የምታስከፍቱ አልፈቅድላችሁ። እኔም ደክሞኛል። አንዳንዴ ደጋግሞ ከመሞከር መቁረጥ የተሻለ ነው። ብሌን ተስፋ የቆረጠች ትመስላለች። እስከ ዛሬ ድረስ እንግዲህ ለፍቅሯ መስዋዕት ስትከፍል ነበረ። ዛሬ ግን በጣም የተሸነፈችና እንዲሁም የኔና የአምነን ግንኙነት በጣም በቃ ትክክል ያልሆነና የውሸትም ስለሆነ ከዚህ ላይ መቋጨት አለብኝ በማለትም ከራሷ ጋር እየመከረች ትገኛለች። ይሄንም የሆነበት ምክንያት እንግዲህ አምነንም ከሌሎች ሰዎች ጋር ስለሚፈርጃትና እንዲሁም አንቺ እንደሌሎች ነሽ በማለትም ስላስከፋትም እሷ ደግሞ ያው ልቧ ተሰብሯል ማለት ነው። እንዲሁም ደግሞ ሜሪያ ባለቤት ነኝ ከዚህ በኋላ አብሮ አደጉም ስለሆንኩኝ ሚስቱ መሆን አለብኝ በማለትም በአያቱ ግፍፊትም ነበረ ከዚህ ደረጃ የደረሰችው ማለት ነው። ይህንንም ባየችና በተመለከተች ጊዜም ብሌን በጣም በቅናት እርር ድብን እያለች ትገኛለች። ታዲያ ይህንንም አስመልክቶ የራሴን ጊዜና የራሴን ቦታ መስጠት አለብኝ፣ ራሴን ማዳመጥ አለብኝ በማለትም ወደ ውጭ ወጣ ንፋስ እየተቀበለች ያሳለፈችውን የኖረችውን እንዲሁም ውጣውረዱንም እያስታወሰችም ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ተከታታዮች እንደምን አላችሁ? ዛሬም እንግዲህ በተወዳጁና እንዲሁም በአዝናኙ ድራማ በድር ድራማ መጥቻለሁ። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ በማለት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ሁልጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ አድርጉ እያልኩኝ እንግዲህ በዛሬው ዕለት አዲስ ነገር ተፈጥሯል። ይህም እንግዲህ የአምነን ወንድም የእናቱ ልጅ ከች ብሏል። አሁንም ቢሆን ማለት ነው ወይዘሮ ሙዝሪላ ደብቃ ነው እንግዲህ ሁሉንም ነገር የተናገረችው። ይኸውም የእህቷንና የእሷን ሚስጥር ለመጠበቅ ስትልም አሁን ላይ የኔ ልጅ ነው በማለት ነው እንግዲህ ለአምነን ያስተዋወቀችው። አምነንም ቢሆን በደስታና በፍቅር ነው የተቀበለው። ይህም እስከ ዛሬ ድረስ ለምንድን ነው ያልነገርሽኝ አክስቴ ልጅ እንዳለሽና እንዲሁም ተንከባካቢ ወንድም እንደሌለኝ እያወቅሽ ለምንድን ነው አርቀሽ እንዲያድግ ያደረግሽው በማለትም ያው ለመቆጣት አስቦም ነበረ። እሱ ግን ያው ወንድም ከመኖሩ የተነሳና እንዲሁም ጉጉቱ
ከሚያሳየው ነገርም በጣም በፍቅርና በሰላም ነበር የተቀበለው። ይህንም አስመልክቶ ወንድምየው በጣም እንዴ ሲናገር ገና ከጅምሩ በጣም ቁርጥ አድርጎ ነው የሚናገረው። እንግዲህ ነገር ያለው ይመስላል ማለት ነው። ይህም እስከ ዛሬ ድረስ ተደብቀህ የት ነበርክ ለማለት ይመስላል። ነገር ግን አምነን በማያውቀው ነው የሚወነጀለው ማለት ነው። አምነን የእናቱና የአክስቱ ሁኔታ እንጂ ከዚህ ያደረሰው እሱ ቤተሰብ ርቆ ወይም ወንድም ጠልቶ አይደለም ማለት ነው። እና ምን አይነት ሚስጥር ቢሆን ነው እንደዚህ የእናትህ ልጅ ነው ብላ ለመናገር ያፈረችበት ነገር ምን ቢሆን ነው? እስኪ እናንተ ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ እያልኩኝ የሆነ ትክክል ያልሆነ ነገር እንዳደረጉ ይሰማኛል ማለት ነው። ይህንም እንግዲህ አሳ ጎርጓሪ ዘንዶ ያወጣል በሚለው ማለት ነው ሜርሲ ሚስጥሩን የምታውቅና የምታሰማን ይሆናል ማለት ነው። ምክንያቱም ሁለታቸውንም ለማዋረድና እንዲሁም ጥላታቸውም ስለሆነችም እያንዳንዱ እርምጃቸውንም ጠንቅቃ ስለምታውቅም ሚስጥሩ ከሜርሲ ነው ብዬ አስባለሁ። ሜርሲም ይሄን ነገር ባየችና በተመለከተች ሰዓትም ለአምነን ድጋሜ ያው እንደተዋሸና እንዲሁም የሆነ ነገር እናትና አክስትህ ደብቀውሃል በማለትም አክስቱንና እንዲሁም ወንድምየውን ታጣላቸዋለች ብዬ አስባለሁ። ወንድምየውን ግን እንግዲህ በምን አይነት መንገድ ከአምነን ጋር የሚዘልቅ ይመስላችኋል? አምነን በእርግጥ አሁን ላይ ደስታ በደስታ ሆኗል ማለት ነው። ይኸውም ሲከፋኝ እንዲሁም ሲደብረኝ ሲያቅተኝ ስወድቅ የሚያነሳይ ወንድም መጣልኝ በማለትም በጣም ከደስታው ብዛትም እንግዲህ ስሜቱን መቆጣጠር አቅቶታል ማለት ነው። በሌላ በኩል ብሌንም እንዲሁ በጣም እየተናደደችና እንዲሁም እየተበሳጨች ትገኛለች። ይህም የአምነንና የሜሪያ ግንኙነት ሰላም ነስቷታል ማለት ነው። አምነንም ቢሆን አሁን ላይ አብሮ አደጉን እህቴ እያለ ሲዋራም ቢሆን ሜሪያም ለምንድነው እህቴ የምትለኝ አብሮ አደጌ ስትለኝ ደስ ይለኛል በማለትም እንዲሁም እንግዲህ የፍቅረኛ ሙጭ ጨዋታ ለመጫወት እየሞከረችም ነበረ። አምነን ግን በፍጹም ሊገባ አልቻለም ማለት ነው። እና እንግዲህ የብሌን ስቃይ ይብቃ እንላለን በእኛ በበኩላችን ማለት ነው። ሌላው አሁን ላይ የወይዘሮ ዛራ ነገርም ያው በባለፈው ከጎሼር ጋር ለመጋባት ያው ብዙ ነገሮችን ተመክረዋል፣ ተዘክረዋል። ታዲያ ድግስም ይደገሳል በማለትም አምነን ለዛራ ድል አድርጌ ድርሻለሁ በማለት ቃል ገብቶላታል ማለት ነው። ይህንን አስመልክቶ እንግዲህ በቀጣይ ቪዲዮ ሰርጋቸውን እንጠብቃለን ማለት ነው። በሌላ በኩል አሁን ላይ የአምነን አክስትና የሜርሲ ትንንቅ ሜርሲ በአሁኑ ሰዓትም ያው የአምነን አያት በፍጹም አትወዳትም፣ ጠምዳታለች ማለት ነው። ከቤቷ ተቀምጣ ምንም እንኳን ያው ያለችበትን ሁኔታ አላስታወሰችም ማለት ነው። የአምነን አያት አርጅታለች፣ ጃጅታለች ምናምን እያለችም ለአምነን አክስት ስታማላትም የአምነን አክስትም በጣም ምን ልበላችሁ ሜርሲን ጠንቀቅ አድርጋ ስለምታውቅም በነገር ነበረ አፋፏን ያለቻት ማለት ነው። ከዚህ በኋላ ሰው የምታምኝልኝና እንዲሁም ሴትዮዋን እስከዚህ ድረስም አጣጥለሽ የምታምኝልኝ ከሆነም አንቺ ሰው አይደለሽም፣ ሁሉን ነገር ለሷ እናገርና ከዛ ጉድሽ ፈላ በማለትም እየነገረቻትና እያስፈራራቻት ትገኛለች ማለት ነው። እና የዛሬውን ክፍል እንዴት አያችሁት ቤተሰብ? እውነት ለመናገር የአምነን ወንድም በመምጣቱ ደስ ይላል። ነገር ግን ለምንድነው ሚስጥሩ ተሸፋፍኖ እንደዚህ ያው ያክስት ልጅ ነው በማለትም ያስተዋወቀችው? እኔ ብቻ በበኩሌ ከንክኖኛል ማለት ነው። እና የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁም ከልብ አመሰግናለሁ እያልኩኝ በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን የሚለውን ይዤ የሚመጣ ይሆናል ማለት ነው። በቀጣይ እስከምንገናኝ ድረስ መልካም ጊዜ። ቻው።